ይሄ ልጅን አውቀዋለሁ ምናምን ብላ ለኔ ነግራኛለች። እና እናንተ ጋር ከመደወሌ በፊት ትንሱን አውርቻት ነበር። ትንሱ ደግሞ ከዛን እኔ ደውዬ አወራቸዋለሁ ምናምን ብላ እና እግዚአብሔር ካለ ያው እግዚአብሔር ካሳካው የትንሱ ወንድም ያው በተስፋ ይገኛል ብለን እናምናለን። ወንድሟ ሊገኝ ነው። እኔ አባቴ ሰላም ውድ የትንሱ ግሬስ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ የመጣሁት ከማጋ ነው ከቡራ ጋር። አንተ ስምን ራስን እንዴ ታቆላምጣው? እኛ ብቻ ነን ቡራ ልልልህ የሚገባው። አንተ ቡራ ማለት የለብህም። እሺ ብሩክ ዛሬ እንግዲህ ከብሩኬ ጋር ነን፣ ወይም ደግሞ እኔ የምለው ቡራ ነውና ከቡራ ጋር ነን። ዛሬ እንግዲህ በአዲስ ነገር መጥቻለሁኝ። ያው ሰሞኑ የነበረው ነገር ደስ አይልም ነበር። ትላንትናም ከቢኒ ጋርም ሰርቼ ነበር። እንደዚሁ እኔ በቃ በጣም ነው ብሩኬን የምወደው፣ በጣም ጥሩ ጓደኛዬ ነውና ዛሬ እሱ ደግሞ አዲስ ነገር ሊነግራችሁ ነው። ለኔ አስቀድሞ ነግሮኛል፣ ግን ደግሞ ይሄ ነገር በቪዲዮ መሆን አለበት። ምክንያቱም ቤተሰብም ሲጨነቅ ነበር፣ ቢኒም ፈረንጁም ሲጨነቁ ስለነበሩ በቃ እኔና ቡራ ዛሬ እስኪና ልቃፍ በእናትህ በጣም ነው ደስ ያለኝ ቡራዬና ያው አዲስ መረጃ ይዘን መጥተናል። እንግዲህ ያው ከኔ የሚሰሙት ይሆናል። አንቺ ከጨረሽ እኔ አውራረ እንካ ስልክ። ያው ትንሱ እንዳለቻችሁ እነ ቢኒም ምን የተጨነቁበት ጉዳይ ነበር እና እኔም በራሴ መንገድ ብዙ ነገር ለማጣራት ይሄኩኝ ነበር እና ያው ትክክለኛ ነገርም ባይኖር ያው በጣም ከብዙ ልፋት በኋላ አንድ የምናቃት የሰፈራችን እናት ስለ ትንሱ ወንድም እንደምታውቅና የሆነ መረጃ እንዳላት ያው እኔ ያን መረጃ እንድታሳየኝ ብዙ ጠይቄያታለሁ። እሷም ይዤ ልሄድና አሳያለሁ ብላኝ ነበር። እኔ ደግሞ ብቻዬን መሄድ አልፈለኩም። ምክንያቱም ትንሱ መኖር አለባት እና ቢኒም ይሄን ነገር ነግራቸዋለሁ ብዬ ስላሰብኩኝ እና ዛሬ ይሄው ለትንሱ መጀመሪያ ነግሬያት ነበር። አሁንም ድጋሚ በእናንተ ፊትም ድጋሚ ነግራታለሁና በአጋጣሚ ወይ ነገ ሊሆን ይችላል ሴትዮዋ ከተመቻት ወይም ቀጣይ ሳምንት ሊሆን ይችላል አይታወቅም፣ ሄደን ያ መረጃ የምናይ ይሆናል። ቪዲዮ ላይ ነበሩ፣ እኔ ቪዲዮ ላይ አልነበርኩም። በራሴ መንገድ ያው ከነቢኒ ጋር ከቪዲዮ በስተጀርባ በራሳችን መንገድ ሁላችንም የሷን ወንድም ለማግኘት እየተሯሯጥን ነበር። እነቢኒም እኔም ሁላችንም እንግዲህ በራሳችን መንገድ እየተጓዝን እኔ ይሄ መረጃ አግኝቻለሁ። እንግዲህ ያው ቪዲዮ ላይ ባልኖር ራሱ ከቪዲዮ በስተጀርባ ከነሱ ጋር አብሬ እንደነበርኩኝ ያው እንድታውቁ ስለፈለኩኝ ነው። ጨርሻለሁ። ያው እንደነገራችሁ የሆነ ምንጭ አለ። ምንጩም ደግሞ ያው እሱን ያገኘው በጣም ነው። ቡራዬ ማመሰግን፣ ክበርልኝ። የምሬን ነው። በጣም ነው ማመሰግነው። ያው ማለት ሰው እንዳለኝ ምናምን ነው የተሰማኝ። ቡራን በራሱ መንገድ አፈላልጎ ማግኘቱ ለኔ በጣም ትልቅ ነገር ነው። ለኔ ቦታ እንዳለው ነው የተረዳሁት። ብዙ ሰው እንዳለኝ ነው የተረዳሁት። እግዚአብሔር ይመስገን። በቃ እኔ ምን ልበላችሁ፣ በጣም በቃ ደስ ብሎኛል። አሁን ራሱ በቃ እየሮጥኩኝ ሄደን በቃ ብናወራት ደስ ይለኝ ነበር። ቤተሰቦቼ በጣም ነው ደስ ያለኝ። እስኪ ላልቀፍ፣ የምር በጣም ነው ደስ ያለኝ። በቃ ምን ልበላችሁ፣ እግዚአብሔርን በቃ በጣም ነው ደስ ያለኝ። እንደውም አሁን ያው በጣም ያልተደሰትኩት ማለት ነው መጀመሪያ ሲነግረኝ ዘልያለሁ መንከባለል ነው የቀረኝ አይደል እንዴ ቡራ። በጣም ነበር ደስ ያለኝ፣ ስሜቴን መቆጣጠር አቅቶኝ ነበረ። አሁን ግን በቃ ምን ልበላችሁ
ልንከባለል ወይስ ምን ላድርግ? የምር በጣም ነው ደስ ያለኝ። እየሮጥኩ ራሱ ብሄድ ደስ ይለኛል። ያው እሷም ትንሽ ራቅ ያለ ቦታ ስላለች ነው እንጂ አሁን ይሄን ነበር። ደግሞ ፈረንጁንና ቢኒያምን ደስታዬን እንዲካፈሉ ስለፈለኩ ነው ቶሎ ብዬ የሚያልሄድኩት። በጣም ደስ ብሎኛል። እነሱም በጣም ደስ እንደሚላቸው አውቃለሁኝ። ምክንያቱም ሳለቃቅስ ነበረ፣ በጣም ሳለቅስ ነበር። እኔ እንጃ በጣም ከፍቶኝ ነበርና እንደዚህ ራሱ ባጭር ጊዜ ይሆናል ብዬ አላሰብኩም። በቃ እንደውም አሁን በቃ ሰው ከመከረኝ በኋላ ራሴን አረጋግቼ በቃ ኦሬዲ እኔ ማፋለግ ጀምሬያለሁኝ፣ አንድ ስቴፕ ሄጃለሁ ብዬ ስላሰብኩኝ በቃ ሀሳቤን ሙሉ በቃ ትቻለሁኝና በቃ ደስተኛ ለመሆን እየጣርኩ ባለሁበት ሰዓት ደግሞ የባሰ ደስተኛ ሆንኩኝ። የሆነ ምንጭ ራሱ ማግኘት በቃ ትንሽዬም ብትሆን በቃ በጣም ነው የሚያስደስተው። አንድ ነገር ልንገራችሁ፣ እሱ ምንድነው በጣም ከፍቶኝ ነበረ ታውቃላችሁ፣ በጣም ደብሮኝ ነበር። ግን ደግሞ በጣም ነው ደስ ያለኝ። እንደገና እኔም ማውቀው የልጅነት መልኩን ነው። እኔም ተለውጬበታለሁ፣ በደንብ ለውጣለኝ፣ እሱም ለውጣለሁ። ምን አይነት ሰው ጎርምሶ ይሆን ማለት እኔ እንጃ። ቡራ ምናምን አውጥቶ ምናምን ሊሆን ይችላል እና የምር ሳገኘው በቃ ምነክሰው ሁላ እኔ አንዳንዴ በጣም ሰው ስወድ የመናከስ እንትን አለብኝና ምነክሰው ሁላ ይመስለኛል። እንደ ቢኒ ወይ ያዝ አድርገሽ እንደ ቢኒ ያው ቢኒ ስለምትወጂው ታቀሳስር። እኔ ቢኒን አልጠላም፣ አንተንም አልጠላም፣ ግን አታቀሳስር እሺ። ግን ምን እንደማረግ አላውቅም። ልነክሰው በቃ እኔ እንጃ ምን እንደማረግ አላውቅም። በእርግጥ ገና አላገኘሁትም፣ ግን በቃ ያገኘሁትን ያህል እየተሰማኝ ነው። ቢኒያምን ደውዬለት ነበረ፣ ቆይቷል ትንሽ ከደወልኩለት። ፈረንጁንም ይዘውና ብዬው ነበር። ትላንትና ፈረንጁ ቢኒ ቤት ያልተገኘው የሆነ ነገር አጋጥሞት ነው ማለት ለመልካም ነገር ነው። ለዛ ነበረ እንትን ያላለው። በስልክ አውርተን ነበር ትላንትና ማለት ነው። ዛሬ ግን ፈረንጁንም ይዘውና ብዬዋለሁ። ፈረንጁም እየመጣ ነው፣ አብረው ነው ለሁለት የሚመጡትና በቃ በጣም አላወቁም። ምንም የሚያውቁት ነገር የለም። ፈልጋቸዋለሁ ብያቸዋለሁ። ስለ ቪዲዮም ስለምንም የሚያውቁት ነገር የለም። ብሩኬን ይዤን መምጣቴን ምንም የሚያውቁት ነገር የለም። እና ያው በቃ በጣም ነው ደስ የሚላቸው። ብሩኬ አይደል እንዴ? በጣም እኔ ላንቺ ከመንገሬ ፊት ቢኒ ጋር ልደውል ነበር። በቃ አንቺን ልንገርሽ ብዬ አንድ ላይ እንደውልላችኋለን ብዬ አስቤ ነው። ጓደኝነት ለኔ ነው ለሱ ነው ላንቺ ነው ለቢኒም ለሁለታችን ነው። እንግዲህ የምናገኝበት ሰዓት ያው እሷም የራሷ ስራ ስላላት እነሱን አግኝተን እኛ የሚመቸን ሰዓት ማንኛውም ሰዓት ተነጋግረን እሷን ማግኘት እንችላለን። እነ ቢኒም አንቺ አውርተሻቸው ወይ ነገ ወይ ከቀጣይ ሳምንት ሊሆን ይችላል፣ አይታወቅም። ሴትዮዋ በሚመቻት ሰዓት ይሄን መረጃ እንድሰጠን እናደርጋለን። እንግዲህ እግዚአብሔር ያመሰግናለሁ። ቢኒ ጋልከ ቡራዬ ያመሰግናለሁ እና በጣም ነው የማመሰግነው። ማለት በቃ ትልቅ ውለታ ነው ያልክልኝ። የምር ነው እውነት። ለኔ ወንድሜ ነው። የኔም ወንድም ማለት ለሁላችሁም ለፋሚሊዎች ወንድም ነውና እነሱ እስኪመጡ ድረስ እንጠብቃለን። የማርፈድ እንትናቸው በጣም ፈረንጆ አረፍድም ነበር። ይሄ ቢኒያም ነው የሚያስረፍደው። ከቤት አይወጣም ቢኒ፣ ሳይኮኮል አይወጣም ቢኒ፣ አይወጣም ከቤት። አርብስማ ፊቱ ለመታጠብ 2 ሰዓት። ወንድ አንተ ግን ቶሎ ነው የምትወጣው። የተረዳሁት አንተ በተፈጥሮ ቆንጆ ነህ የፈጠነ እና እስኪ ቢኒያምንና ፈረንጁን እንጠብቃቸው ይሆናል። እንዴ ምንድን ነው የተዛዘላችሁት? ኤሊሳ ማዘል ሲወድ 50 ኪሎ አልሞላም ብለህ ፈረንጅዬ እንዴት ነህ? አለልኝ ያኔ ቆንጆ ወንድም ቆንጆ ወንድሜ ለዛሬ ተሸከመኝ ያረኩት በግድ ካልተሸከምኩ የምር ማለት ነው። ፈረንጁ ቆንጆ ወንድማችን ነው።
እና ወንድምሽ ነው እያሉኝ ነው። ወንድሜ ነው ደግሞ ይመሳሰላሉ። ብራ ይመሳሰላሉ። የፊታችን ቅጥነት ምናምን ቆንጆ ነው እንደሚወዛ ቆንጆዬ ነና ፈረንጁ የኔ ቆንጆ ወንድም የኔ ቆንጆ ምንድነው እኛስ ማን አለን እንዴ? ግን ማለት ነው ብራ ሲመጣ የሆነ ነገር አለ ማለት ነው። ምን አለ እንዴት ዛሬ ዝም ብዬ አልከሰትም። ብራ ዝም ብሎ አይከሰትም። እሱ ማለት ነው ባክቦኒ ነው። ቁም ነገር ይሄ ነው። ሰላም ውድና የተከበራችሁ የትንሱ ነዋ የትንሱ ግሬስ ፋሚሊ ቤተሰቦች ናፍቀውን ነበር። ትላንትና በቪዲዮ በጣም ግን ቆይተን ነበር። ፈረንጁን ለምን ቀረ ያለኝ ነበር። ትላንትና ቤተሰብ ያው መልክ እየሰራው ደውዬለት ነበር። ሌላ ቦታ ሄዶ ነው ሌላ ቦታ ሄጃለሁ አይደል? ኦዲንስ ደግሞ ፈረንጁ ለምን አልመጣም ምናምን ያለኔ እኮ አይሆንላችሁም ታውቃለህ። አንተ አሁን በጠፋ ማሰክሽ ብራዘር እና ቤተሰብ ትንሽ ጠፍቻለሁ። አረን ጠፍቻለሁ። በጣም ጠፍተዋል እንጂ በጣም ደግሞ በራስ ቤት ለምንድን ነው ምን የምር ነው ቻናል ትንሽ ቀዘቀዛ ግን ያው በእኛም ስሜት ትንሽ ተይዘ ነው ወንድማችሁ ወንድሜ ቤተሰብ ትንሽ ጠፍቻለሁ። ያው ያለንበት ሁኔታ ሁላችሁም ታውቁታላችሁ። ያው ትንሱ ደብሯት እኛ ሞቅ ያለ ቪዲዮ መስራት ትንሽ ይደብራልና አረን ይደብራል። ቤተሰብ ትንሽ ጠፍተናልና ሌላ ቀን በበዓል ቪዲዮ ከቤተሰብ ጋር ነበረ የምንሰራው። ዛሬ ደግሞ አልተሳካልንም። ትንሽ ለጥምቀቱ እንቀውጠዋለን። የዛን ሎሚ ቤተሰብ በዚህ 10 ምናምን ከኋላ ኪስ ይዤ ስወረውር ነው እኔ እንደው በመዳበሪያ ነው ይጀመጠው በጋሪ ምናምን አስተኛለሁ ሁሉንም ማለት ነው። ሊሸጥ እኮ ነው እሱ በመዳበሪያ እንጆሪ አይደለችም ያቺ ነገር ያ ቀዩ ነገር በቃ አረ ለምን ማን ነበር እሱ እኔ አሁን ሎሚ ልሸጥ አስቤያለሁ። አትተባበሩ። የጥምቀት የሚሸጠው ቀይዋ ነገር የምጣፍጠው ነገር ፕሪም እንሸጣለን። እሱ እና የዛኔ በቃ ሙቅ ብለን እንሸጣለን። አንተ አትሸጥም? እኔ እንኳን አልሸጥም። አረ ዛሬ የጠራኋችሁ ለዚህ ጉዳይ አይደለም። ስለ ጥምቀቱ እናወራለን። ዛሬ አዲስ ነገር አለ። ያው ሰሞኑ የነበርኩበት ሁኔታ ወንድሞቼ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። እኔ ምን ብዬ ልናገር ስለናንተ የምር ቃላት ራሱ ያጥረኛልና ታው ፈረንጁዬ ሲያለቅስ ነበር አብሮኝ በለቅሶ ሰዓትና ዛሬ አዲስ ነገር አለ። የአዲስ ነገር እኔ ማለት ለምነግራችሁ ቡራን የጠራሁበት ምክንያት ዛሬ ቡራን ቤት የመጣበት ምክንያት አለው። ቡራ እንግዲህ ገብቶ ዛሬ ያወራልናል። ቡራ ዋና እንግዲህ ያው ፈረንጁም እንዳትቀልድ ምንም ማን ላይ እንዳትገባብሽ አራውቂ ነው አብሮ ያው ባለፈው ትንሱ በጣም አዝና ነበር እና ሁላችንም ያው በየበኩላችን የምናደርገውን በሙሉ ያው ለትንሱ ነበር እና እንትናም ፈረንጁም በዚህ አጋጣሚ ቪዲዮ ያልሰራበት ምክንያት ትንሽ ትንሱ ሀዘን ላይ ሆና እሱ ቤት ላይ ሌላ ነገር መስራት ስለከበደው ነው እና ያን አጋጣሚ ደግሞ ሁላችንም የትንሱን ወንድም በማፈላለግ የየበኩላችን ድርሻ እየተወጣን ነበርና እናንተም ለፍታችሁ ያው አዲስ ነገር አላገኛችሁም። እኔ ደግሞ በየኩበት መንገድ ያው አዲስ የሰማሁት መረጃ አለ። ያ መረጃ ደግሞ ምንድነው የትንሱ ወንድምን የምታውቃት እናት አለችና ያን ነገር ደግሞ የምሬን ነው ይሄ ልጅን አውቀዋለሁ ምናምን ብላ ለኔ ነግራኛለች እና እናንተ ጋር ከመደወሌ በፊት ትንሱን አውርቻት ነበር። ትንሱ ደግሞ ከዛን እኔ ደውዬ አወራቸዋለሁ ምናምን ብላ እና እግዚአብሔር ካለ ያው እግዚአብሔር ካሳካው የትንሱ ወንድም ያው በተስፋ ይገኛል ብለን እናምናለን። የምሬን ነው ፈረንጅ እየተጫወቱ ምናምን አይደለም። በዚህ ቀን በዚህ አረ ሲሪየስ ነው። እኔ እንደ ፈረንጅ ኖርማል ታውቃታለች እናቱን እንደዛ ብላለች እና ለኔ ነግራኛለች። ኢቭን እሷ ወንድሟ ሊገኝ ነው እኔ አባቴ ያው ተረጋጉ ትንሽ እናረጋጋውና እሱን
አባቴ አሁን ለኔም ሪስፔክት ትሰጡኛላችሁ። ከአሁን በኋላ እኔ የምላችሁን ትሰማላችሁ። የመረጃ ሰው ነኝ። ና ግባ የመረጃ ሰው ነኝ። እንግዲህ አያምንኳቸው ቀልድ ነው ወይስ ምንድን ነው? የምሬን ነው። እንደዚህ ተደስተን ቀልድ ነው ካሉ እኔ ያዝናለሁ። ያው መንገራችሁና ያው እናትየውም ልውሰድህና ላሳይህ ምናምን ብላኝ ነበር። እኔ ደግሞ ያው ትንሱም ሳትኖር እነ ቢኒም ሳይኖሩ እንዴት ብቻዬን እሄዳለሁ ብያት እና ሴትዮዋ ደግሞ በፈለግነው ሰዓት ብንሄድ አናገኛትም ስራ ምናምን ስላለባት እንግዲህ ያን ነገር ለምነናት ልጁ እንድታሳየኝ ወይ ነገ ወይ ሴትዮዋ በሚመቻት ቀን እኛ በማንኛውም ሰዓት ሄደን ለማግኘት ዛሬ ሴትዮዋ የለችም። በነገራችን ላይ ዛሬ ሴትዮዋ የለችም። ትላንት ነበረች። ትላንት ይዛይ ልትሄድ ነበር። እኔ ያለ ትንሱ ያለ ነቢኒ አይሆንም ብያት ነው። ሴትዮዋ ነገ ሊመቻት ይችላል። ነገ አጋጣሚ ከተመቻት እንሄዳለን ማለት ነው። በምንችለው መጠን ነው መገኘት ነው። ወንድማችን ይሄ ነው የምስራቼ። እንግዲህ ቀጣዩ ለትንሱ ትንሱ እና አራሳት አውሪ ያለው ፈልግን በጣም ነው ደስ ያላቸው። ያው ፋሚሊዎች እኔ እንጃ ያው ደስታቸውም ሀዘናቸውም ከኔ ጋር ነውና እውነት ካጠገቤ ስላላችሁ በጣም እድለኛ ነኝ። እንደኔ የታደለ ሰው ግን ያለ አይመስለኝም። እንደዚህ ልሆን ማራችሁ በቃ እውነት በጣም ደስተኛ ነኝ። አመሩ ሆነ መሰረት እንሸከማት አይ አንተ በጣም ነው ደስ ያለኝ። እንደ ዛሬ ደስ ብሎኝ ያውቃ ተሸካክማችሁ ዘጡት ሁለታችሁ። ነገር ላይ ከፍዬው ነው። ኧረ እባክህ ከፍሎኝ ነው ማለት ነው። እስኪ እንደ ወንድ ትንሽ ኪሎን ጨምር። አሁን ቡራ እኔን ፈረንጁ የዝም በላቸው እኔን ከባከባሉ ደግሞ ማለት ነው። ቅጥነት የዘመናዊነት ምልክት ነው። ምኖች የሚሉት ነው። ቻው ሂዳ ምን እየጠበቅክ ነው? ቪዲዮ ፍሮ ባህላዊ ፍሮ በርሜል መስለኝ እና እሱ የጌታን ከልቤን የተደሰትኩኝ ማለት ነው። በጣም ደስ ብሎኛል። ፋሚሊዎች ቤተሰቦቻችን ሁላ አንተ ረብል አውራበት አስቀይማለሽ ልመጣው ይችላል። በኔ መረጃ ወይ እንትን ከፋት መረጃ የኔ ነው እና ቤተሰቦቻችን የምር ለመናገር በጣም ደስ ብሎናል። ያው ሁላችን የምንፈልገው ይህን ቀን ነበር። ሁላችንም ለፍተናል። ከኛ ጋርም ደግሞ ቤተሰብ ተጨንቃችኋል። ያው ትንሱ እንደ እናት ምናምን እያላችሁ በውስጥ መስመር ብትጠይቁን ሰዎች እንኳን ደስ አላችሁ። ያው ፍንጭ አግኝተናል። እናቷን የልጁን እናት ካገኘን እኮ በቃ ልጁ አግኝተነዋል ማለት ነው። ግን የት አካባቢ ይሁን ምን አይነት በቃ ጎርብሶ ነው? አይ እኔ እርግጠኛ ነኝ እንደሷ ቆንጆ ነው የሚሆነው። ፈረንጁ ነው ኧረ ሴትዮዋ ስትነግረኝ በስመ አብ ሸበላ ነገር ሸበላ እንዳንተ ነው አለች። እንዳንተ ከሆነ እንደሱ ከሆነ አናገኝም። ሲጀምር ሀሳብ ልንቀይር አንፈልግም። እንደ ፈረንጁ ነው መሆን ያለበት እሱ ብላለች። እና ግን እነሱ ብሎ ልጩ እንደ አንዴ ሰው ተረበና አረ ልጩበት ሰምተው ማለት ነው ሰዎቹ ከሀገር ነው የኔ እኮ ይኸውልሽ አማላይ ድምጽ እኔ አሁን በእኔ ድምጽ ስንቱ ተማሏል መሰለኝ። እኔ ያው ማለት ነው ሙሉ ደስታ የሚለው ይኸውልህ ትንሱ ራሱ የመጀመሪያ ቀን ወደ እኔ ልትመጣበት የቻለችው ምክንያት ድምጽ ነው። ድምጽ በጣም ነው የሚያምረው እና ጆሮ እንደስና ባይና አየችው ፈረንጅ ተው አታቀሳሰረ፣ የምር አታቀሳሰረ። እኔና ፈረንጁ አንድ አይ ቢኒያ በአንተ ድምጽ እኮ መዝሙር ብትዘምር አናቶ በዚህ ድምጽ ማለት ነው ብትዘምር ራሱ ገነት አገባ። ለጥምቀት ያዩኛል እንዴት እንደምዘምርላችሁ የምር። ጥምቀትን ግን የጎንደር እናሳልፋለን ብለን እናስባለን። ሲሰክስ ነው ችግር የለም። ወጪዎቻችሁን ምናምን ይችላሉ። ወንድምሽ ብቻ ይገኝ ወንድማሽ እኔ ስፖንሰር አለው ይሄዳሉ አንድ ላይ የጥምቀት ደግሞ ስጦታ ይሆናል ማለት ነው። ወንድሜ የምር ካገኘው በዚሁ አጋጣሚ እውነት የምር በስጦታ ነው ጠቅላይ እንደውም ጥምቀትን ከሱ ጋር እሺ ካለን እንደውም ጥምቀት ከሱ ጋር ምናምን እናሳልፋለን። ኧረ ኖርማል ነው። እሱ ብቻ ይገኝ እኔ አልለቀውም። ከወንድሞቼ ጋር ደግሞ አብራችሁኝ ደስታዬን ስትካፈል እኔ አልቻልኩም። እኔ በቃ እየቸኮልኩኝ ግን ቡራ በዚህ አጋጣሚ የምር ጊቭርስ ዋናችን
ቢግ ሪስፔክት በጣም ነው እውነት የምር የማመሰግነው። ስለዚህ እኔ ፈራሁት እንደሆነ ታውቃለህ፣ ምንም ያስፈራ በዚህ ሰዓት እሱን ስታገኝ እኔ እንዳትሰይ እሱ ነገር ያዘልኝ በቃ የማይቀር ነገር ነው። በፈረንጅ ድርድር ማናችሁ ነው የምትለን አውቃለሁ ምናምን አልልም። ቤተሰብ እንደዛ ላለው አልልም። ቤተሰብ ታይቶ ነው የሚገኝላችሁ ሲጀመር ማለት ነው አውቃለሁ ነው ማናንተ ማንም ምንድነው እንበዛለን እንደውም ደስ ይላል። እንበዛለን ካቡራ እንበዛለን ሁለቱ አብረው ሲመጡ እኮ ትጥሰናለች። መልካም የመጣ ዘመን መጀመሪያ ወንድሜ ገና እኮ አልተገኘ። ከአሁኑ ጓደኛ ብንፈልግ ይሻላል። ፈረንጅ አዎ ኧረ ተው ይከፋኛል። እኔ ይከፋታል ነው ይምር ግን ደስ ብሎኛል። እኔ በጣም ደስ ያለኝ እስኪ እና የተሰማኝ ባላችሁ ቃል የለኝም ታውቃለህ። ብቻ በጣም ደስ ብሎኛል። እሱ አልተገኘም ግን ያው ዋናው ያው እናቱ ከተገኘ ያው ፍንጭ ራሱ መኖሩ ማለት በአጭር ጊዜ እንዴት ማለት እግዚአብሔርን እኔ እግዚአብሔር ነው። እዚሁ ቡታጀራ ናት እና ትላንት አጋጣሚ አግኝታኝ ቪዲዮ አይቼ አንተም ከትሱ ጋር አይቻለሁ ምናምን ከዚች ልጅ ጋር ምናምን ብላኝ እና ወንድሟን እየፈለገች ነበር እንደዛ ስትለኝ አዎ ምናምን ብዬ እንሂድ በቃ አለችኝ። ያኔ እኔ ደግሞ ያው ካለ እናንተ አለ ግን እዚህ ሀገር ውስጥ አይደሉም አይደል ማለት እሱ እዚሁንም አይሆን አላውቅም፣ ግን እንሂድና ምናምን ስትለኝ እኔ አይመቸኝም ምናምን አልኳት። ማለት እነትንሱ ይኑሩ ቢኒ ይኑር ምናምን ብዬ ዛሬ ደግሞ እንዳጋጣሚ ሆኖ ሴትዮዋ የለችም። ነገ ሊመቻት ይችላል። እንደምንም እኛ ትትት ብለን ሴትዮዋን እግር ስር ወድቀን ዘናት እንከባለላለን። ያምራ ተገኝታ ነው እንዴ በዚህ ሰዓት ይኸው ወስማ እንደዚህ ሲል ከዛ ዘንወተን እግዚአብሔር እንደዚህ መሳቅ እኔ በተቻለኝ መጠን ማለት ነው እየፈለኩኝ ነበር ይሆናል። ሲጀመር እኔ በቃ እሷ እንዳትከፋ በሚለው ነበር እያጸናናን የነበረው እንጂ በዚህ በአጭር ጊዜ ኖርማልና ቪዲዮ ላይ ሳልታይ የከበረ ቡራ ምን እንደሆነ ታውቃለህ? ቢያንስ የልጁ ፎቶ የለም ፎቶ የለም በስም ብቻ እና በቃ ከእናቴ ጋር ምናምን ሲነግረኝ ቡራ ራሱ በቃ እኔ እንጃ እንዴት እንደታወቀ በስም ብቻ ግን ደግሞ ያው እዚህ ታውቃቸዋለች። ምክንያቱም የእሱ እናት እኮ የዚህ ሀገር ሰው ናት፣ ግን እዚህ ሀገር ውስጥ እንደማይኖሩ ነው የማውቀውና በቃ በጣም ደስ ያለኝ በደኝ ትንሱ በቃ ፎቶ አለመሮ ለምን ብትይ አሁን ትላለቅኛ የምናውቃቸው ራሱ ቻናል ላይ እንዳይለቀቅ ፎቶ ይላል ገብቷል። የምር ፎቶ የለኝም ከሱ አፋልጉኝ ትላለህ። ምን መረጃ ከፈለጉ ወደ እኔ ምንቁ እና ቤተሰብ ያፋችሁ አፋልጉኝ በየቦታው ከምትለጥፉ ቡራ ጋር እየመጣችሁ መደወል ነው። የምር ሁለታችሁ ለምን አትይው? እና በዚህ አጋጣሚ ማለት ነው ግራ ጎኔ ጠፍታለች። እስኪ ፈልግ የኔ ግራውን ቀኙም ጠፍቷል። አንተ አትጥፋ በቃ እኔ የለውም ራሴን ፈልግልኝ። የምር ግን ደስ ብሎኛል። ግልዬ ደስ ብላለ ደስ እኔ በለፈው ረሳክስ ሲጀመር ሊጤነኛ ፈረንጁ በዚህም በኩል እንዳለ ግን ወንድሞቼ ነው እሱ ችግር የለም። ይሄ አካባቢ ግን እንዳልሰካብ እንደዚህ ማለት ታይ ትንሱዬ ታይ አበባዬ ቻው የኔ እናት እንግዲህ እኔ ያለ ሳይሆንልኝ ቡራ እኔ እናንተ ከካሜራ ጋር መቼ ማልገለበጥብህ አባት ሂዱ ከፈለጋችሁ፣ አትምጡ ከፈለጋችሁ። እንግዲህ ቤተሰቦቻችን ቡራዬ እኔ ራሱ ልውጣባ ልጆቿ አረተ ይከፋኛል፣ የምር ይከፋኛል እና ቤተሰቦቻችን የነበረን ቆይታ ይሄን ይመስል ነበር። ያው ዛሬ በጣም ደስተኞች ነበርን ሁላችንም። ከልብ ደግሞ እናንተ እናመሰግናለን። የምር ኦዲየንሶቻችን ያው ቪዲዮቻችን ሌላ ሰው ጋር እንዲደርስ ሼር የምታደርጉልን በጣም እናመሰግናለን። እንወዳችኋለን። ቡራዬ ምርጥ ቤተሰብ ነው ያለው። ከልባችሁ ይወዳሉ፣ ከልባችሁ ይጨነቁልናል እና ሳላመሰግናችሁ አላልፍም እና ነገ ከሴትዮዋ ጋር ተገናኝተን እንገናኛለን። ተስፋችን አንተ ነህ። ተስፋችን እግዚአብሔር ነው። ከዛ እሱማ ቅድሚያ የምንሰጠው ለፈጣሪ ነው። ከፈጣሪ ባሻገር ነው ሰው ሊረዳን የሚችለው እና ነገ እርግጠኛ ሆኜ ከሴትዮዋ ጋር ቪዲዮ ይዘን ወደ እናንተ እንመጣለን ብዬ አስባለሁ። እስከዛ ቸር ቆዩልን። እንወዳችኋለን።